የእግዚአብሔር ሰላም ከሁላችን ጋር ይሁን። የእግዚአብሔር ሰዎች እንደምን ለዚህ ሰዓት ደረሳችሁ? ዛሬ እየላችሁ የቀረቡት የከፋ እንዳይመጣ ተጋግዘን ትውልድ እናድን የሚል ይሆናል። አሁን በዚህ ዘመን ያለንበት ዘመን የመረጃ ዘመን ነው። ይህ መረጃ ዘመን መገለጫዎቹ ምንድን ናቸው ቢባል አሁን እንደምትመለከቱት የመረጃ ዘመን ወደ መጨረሻ ዘመን የኮምፒውተር ቴክኖሎጂ አንዱ መገለጫው ነው። እንዲሁም ሉላዊነትና ዘመናዊነት የተስፋፋበት ወይ ደግሞ ሉላዊነት የነገሰበት ምስጢራዊ ምልክቶች እንዲሁም ምስጢራዊ ስሞች እንዲሁም ምስጢራዊ ፊደላት ያሉበት ነው። አዳዲስ ቴክኖሎጂዎች እንደሚባሉ እንደ አርቲፊሻል ኢንተለጀንስ፣ አግመንትድ ሪያሊቲ፣ ቨርቹዋል ሪያሊቲ፣ ሚክስድ ሪያሊቲ የሚባሉ እንደ ናኖ ቴክኖሎጂ እንደ ባዮ ቴክኖሎጂ የሚባሉ ናቸው። እንዲሁም ደግሞ በዚህ ዘመን እኛ አላስተዋልን ይሆናል እንጂ ይህ ያለንበት ዘመን ዘመናዊ ወረራ የሚከናወንበት ነው። እንደ ጥንቱ የተለየ ወረራ ሳይሆን አሁን በዚህ ዘመን ያለው የኛ ማንረዳው ግን ያለንበት ሁኔታ ዘመናዊ ወረራ ያለበት ነው። እንዲሁም ደግሞ አሁን ይህ ዘመን ወደ ድሮ የመመለስ ስልት ነው። አዲስ ነገር ይመስላል እንጂ ሁሉ ነገር ወደ ጥንት እየተመለሰ ይገኛል። እንዲሁም ደግሞ ሁሉም ነገር የተሳሰረበት ዘመን ላይ እንገኛለን። እንግዲህ እንዲህ ያለ እነዚህ የመረጃ ዘመን ውጤቶች ከሆኑ ምን አመጡ ከተባለ በአሁኑ ጊዜ የተለያዩ ሱሶች ተስፋፍተዋል። በተለይ መጠጥ ሱስ፣ እንዲሁም ደግሞ ጫት፣ ሲጋራ ሊሆን ይችላል። ኢንተርኔት አንዱ ሱስ ሆኗል። የተለያዩ ቪዲዮ ጌሞች፣ የቪዲዮ ጨዋታዎች አንዱ ሱስ ሆኗል። ሌላው አሁን በአሁኑ ጊዜ እንደምትመለከቱት ወጣቱ በተለይ እግር ኳስ ጨዋታን በተለየ መልኩ ይደግፋል፣ እስከ ማልቀስ በአይናችን አይተናል። ይህን ለምን መጣ ከተባለ ያልሰራነው ነገር አለ ማለት ነው። ትውልዱ ለምን እንደዚህ ሊሆን ቻለ? ለምን ዘመኑ እነዚህ ቅድም የነገርኳቸው ነገሮች ያመጡት ውጤት ናቸው። እንዲሁም ደግሞ ከሀገራቸው ይልቅ በውጭ ባህል የሚማረኩ ትውልድ ማፍራት ችለናል። እንዲሁም ደግሞ ፋሽን ተከታይ የሚሆን ትውልድ ነው በአሁኑ ጊዜ ያለው። የተለያዩ ልማዶች ተስፋፍተዋል። በተለይ በአሁኑ ጊዜ የእብድ ቀን የሚከበርበት ላይ እንገኛለን። የውሸት ቀን ተከብሯል። አፕሪል ዘፉል እያልን እያከበርን ነው። የፍቅረኛሞች ቀን ወይ ደግሞ ቫለንታይንስ ዴይ እያተከበረ ነው። ቤቢ ሻወር በየቤቱ እናቶች እህቶች እያከበሩ ይገኛሉ። የውሸት ቀን ተከብሯል። ፕራንክ ደግሞ እንዲሁ ማሳጅ፣ እነዚህ ሁሉ ተስፋፍተዋል ማለት ነው። እነዚህ ሁሉ ለምን መጡ ከተባለ ቅድም የጠቀስኳቸው የልማድ ውጤቶች ቢሆኑ ነገር ግን መፍትሄ ምንድን ነው? እነዚህን ሁላችን እያወራን ነው። ነገር ግን መፍትሄ ምንድን ነው? ትውልዱ እንዲሆነ ትውልዱን ፋሽን ተከታይ ሆነ ከማለት ይልቅ ምንድን ነው ማድረግ የነበረብን ላመጣ ስለፈለግኩ ነው። በሌላ መልኩ ለሀገራዊ ባህል እንዲሁም ደግሞ ታሪክ፣ ትውፊት፣ ሃይማኖት ትኩረት የሚሰጥ ትውልድ ያለው ለምን እንደዚህ ሆነ? እንዲሁም በስልጣኔ ሰበብ መዝናናትና ኃጢአት የተለመደበት ነው። ሰዎች መዝናናት ይፈልጋሉ። እንዲሁም ኃጢአቶች ተለምዷል። ኃጢአት ምንም አይደለም። ስልጣኔ እየመሰለ መጥቷል። ሳይንስ እንደ ሃይማኖት የተያዘበት ዘመን ላይ እንገኛለን። ሰዎች ለምንድን ነው ኃጢአት ሳይንስን የሚያመልኩ? ለሁሉ ነገራቸው ሳይንስ ብቻ ለምን ሆነ የሚሉ ነገር እንግዲህ ውጤቶች ናቸው። ለተለይ እንግዲህ ደግሞ ቅድመ ጋብቻ ዝሙት ምንም እንዳልሆነ እየተቆጠረ ነው። ወጣቱ ድንግልናን ይዞ መቆየት አልቻለም። ጋብቻችን እንደምትመለከቱት ነው። ትኩረት የለም። እንዲሁም መዳራት፣ ግለ ወሲብ፣ ውርጃ፣ መበራከት፣ ወሊድ መቆጣጠሪያ ህጋዊ ሆኗል በአሁኑ ጊዜ። እንዲሁም ደግሞ ስርዓተ አልባ ሩካቤ በሁሉም ዘንድ ይህ የተለመደ ኃጢአት ሆኖ ታገኛላችሁ። እንዲሁም ደግሞ ከጋብቻ ስርዓት መፋለስ ነው በአሁኑ ጊዜ እንግዲህ ጋብቻችን እንደምትመለከቱት ነው። ትክክለኛ ጋብቻ አይደለም። ወንድ ለወንድ ብቻ አይደለም፣ ከዛም ውጭ እየሆነ ነው። ወንድ ከወንድ ሴት ከሴት ጋር ሆኗል። የተፈጥሮ ጋብቻ ተግባራዊ ሊሆን አልቻለም ማለት ነው። ትውልዱ ለምን እንደዚህ ሆነ? ምንድነው መፍትሄው የሚለው ላይ ብናተኮር ጥሩ ነው። ስለዚህ ምንድነው ማድረግ ያለብን? በአሁኑ ጊዜ በሌላ መልኩ ትውልድ ጣዖት አምላክ ይሆናል። እናንተ ወይ ደግሞ ሁላችንን አላስተዋልን ይሆናል እንጂ ትውልዱ ወደ ነበረበት ጣዖት አምልኮ ተመልሷል። በዘመናዊ መልክ ማለት ነው። ጣዖት እያመለከ ነው ወጣቱ ወይ ደግሞ በአጠቃላይ የዓለም ህዝብ። ትውልዱን ከዚህ እንዴት ነው የምናድነው? የሰውነት አያያዛችን ስርዓት አልባ ሆኗል። ጥፍራችን ብትመለከቱ፣ ጸጉራችን ብትመለከቱ ሁሉ ነገር ስርዓት አልባ ሆኗል። ስለዚህ ለምን ዝም ተባለ? ወይ ደግሞ ህጋዊ ወይ ደግሞ ትክክለኛ ለምን መጣ? እንዲሁም ደግሞ ቴክኖሎጂው ያለውን ቴክኖሎጂ በስርዓት እየተጠቀምን አይደለም። ያለ አግባብ የመጠቀም ሁኔታ ይታያል። ስልክ በስርዓት እየተጠቀመ ለወጣቱ፣ ኮምፒውተሩን ኢንተርኔት ብትመለከቱ ሌላውን ትውልዱ በትክክል እየተጠቀመ አይደለም። ለሌላ ዓላማ እየተጠቀመ ይገኛል። እውቀትን የሚጠላ ትውልድ ተገኝቷል። አሁን በአሁኑ ጊዜ የሚያነብ የሚያጠና የሚማር ሰው የለም። ተማሪዎቻችሁ እየተማሩ ነው። ልጆቻችሁ በትክክል እየተማሩ ትምህርት ይወዳሉ፣ ይገባቸዋል። ለምንድን ነው ያልገባቸው? ለምንድን ነው ያልወደዱት? ስለዚህ ጥያቄ ያለ ማን ነው?
በሌላ መልኩ ደግሞ ሙስናና ስርቆት ህጋዊ ይሆናል። ሙስና ህጋዊ የሆነ ይመስላል። ስርቆትም እንደዛው በየቦታ ተስፋፍቶ ታገኛላችሁ። ብልሹ አሰራር፣ መልካም አስተዳደር እጦት በየቦታ ይስተዋላል። ለምን እንዲህ ሆነ የሚለው ጥያቄ ነው ማተኮር አለብን እንጂ ሁልጊዜ እንደዚህ ሆነ ሰው እንደዚህ ሆነ ማለት ብቻ በቂ አይደለም። ለጊዜ ዝና ወይ ደግሞ እውቅና ሊያሰጥ ይችላል እንጂ ግን ትውልድ ሊያድን አይችልም። እኔ ዛሬ እየመጣሁት ምን ማድረግ አለብን የሚለው ነው። በሌላ መልኩ መፍትሄ ምንድነው ከተባለ ሌላው ዘረኝነት ተስፋፍቷል። ስለ ዘረኝነት እናወራለን። ሁሉም ዘረኛ ሆኗል። ዘረኛ ያልሆነ የሆነውም ዘረኝነት ስለ ዘረኝነት ታወራል። ነገር ግን ለምን እንደዚህ ዘረኞች ሆነ? ረሃብ፣ ቸነፈር፣ ጦርነት እንዲህ ሁሉ ለምን ሆነ የሚለው መፍትሄ ምንድነው ከተባለ ወደ ተፈጥሮ መመለስ አለብን። እኛ በትክክል ሰዎች አልሆንም። ሰው መሆን ያስፈልጋል። እንግዲህ በመጽሐፍ ሰው ሁን ማለት ሰው አለመሆን አለ ማለት ነው። ሰዎች ልንመስል እንችላለን፣ ነገር ግን ሰው ሆነናል ወይ? ሰው መገለጫው ምንድነው ከተባለ ወደ ተፈጥሮ መመለስ ነው። ወደ ተፈጥሯችን መመለስ ያስፈልጋል። ዘመኑን ማወቅ አለብን። ይህ ዘመን ምን ይመስላል? ምን እየሆነ ነው? ለምን እንዲህ ሆነ ብሎ መጠየቅ ያስፈልጋል። የሆነውን ብቻ ማውራት ሳይሆን ለምን እንደዚህ ሆነ? እኛ ምን ማድረግ ነበረብን? እኛ ምን ባለማድረጋችን ይህ ዘመን እንደዚህ ሆነ? ወጣቱ ለምን እንደዚህ ሆነ? በየቦታ ያሉ ነገሮች ለምን እንደዚህ ሊሆኑ ቻሉ? የሚለው ጥያቄ መልስ ይፈልጋል ማለት ነው። ሌላ የሃይማኖት ትምህርት መማር ያስፈልጋል። ሰው በአሁኑ ጊዜ የሃይማኖት ትምህርት በአንድም በሌላም ይማራል፣ ነገር ግን እናስተውልም። እውነት ከቲክቶክ፣ ከዩቱብ፣ ከፌስቡክ ከተለያዩ ቦታ የምንማረው እናስተውላለን? እውነት እንመዘግባለን? ማስታወሻ እንይዛለን? መጽሐፍት እናነባለን? ስለዚህ ምንድነው ለቀጣዩ ትውልድ ምንድን ያስቀመጥ ነው? እነዚህ ሁሉ ጥያቄዎች ናቸው። ሌላም ማስተዋል ያለብን የዲያብሎስን ሴራ ማወቅ ያስፈልጋል። ግዴታ ነው ማለት ነው። ለምን እግዚአብሔር እንደሚሰራው ሁሉ የዚህ ዓለም ገዢ የተባለ ዲያብሎስም እየሰራው ነው። ነገር ግን ትኩረት ያጣ ይመስላል። ስለዚህ መፍትሄ ምንድነው ከተባለ በረጅም ጊዜ ጥናት ያለውን ትውልድ ለመጠበቅና የሚመጣውን ትውልድ ደግሞ ለመታደግ የታተመ መጽሐፍ አለ። ይህ መጽሐፍ በሁለት ቋንቋ የተጻፈ፣ አንዱ ዓለማዊነትና ዘመናዊነት፣ ዓለማዊነትና ወጣትነት የሚባል በኦሮምኛ የተጻፈ፣ ይህ ደግሞ የመረጃ ዘመን ውጤቶች ተጽዕኖና የኑሮ ጥበብ የሚል በአማርኛ የተጻፈ መጽሐፍ ከብዙ ጥናት በኋላ የታተመ ነው። በተለይ በግቢ ጉባኤት ላይ ሲሰጥ የነበረው ስልጠና በሰንበት ትምህርት ቤቶች በአርሲ ሀገረ ስብከት ደረጃ የተሰጠ፣ ለወጣቶችም በተደጋጋሚ ከተሰጠ በኋላ በመጽሐፍ መልክ ይምጣ ስለተባለ የታተመ መጽሐፍ ነው። አባቶች ይህንን ቪዲዮ የሚመለከቱ ሰዎች ከስር መጻፍ ይችላሉ ማለት ነው። እንዲሁም ደግሞ በጎን የምታዩት ከአርሲ ሀገረ ስብከት የተጻፈ ደብዳቤ መረጃ አለ ማለት ነው። ይህ መጽሐፍ ከዚህ በፊት ለመጀመሪያ ጊዜ በኤፍታ የመምህር ተስፋዬ ዩቱብ ቻናል ላይ ታዋቆ ነበረ። የተወሰኑ መጽሐፍቶችም በመምህር ተስፋዬ ሱቅ ተሽጧል። ሌሎችም ደግሞ በአርሲ አሰላ ሀገረ ስብከት በአሰላ ላይ የተወሰኑ መጽሐፍት ተሽጧል። ሌሎቹ ደግሞ እንዳሉ አሉ ማለት ነው። ስለዚህ በሌላ መልኩ እንዲሁም ደግሞ በየኛ ቲቪ ላይ በሁለት ክፍል ይቀርባል። ስለዚህ መጽሐፍ ይዘት ወይ ደግሞ ከዚህ መጽሐፍ የወጣ ሀሳብ ቀርቦ ነበረ። በቋንቋ አይነሽ ሚዲያ ላይም ከዚህ በፊት ተዋውቆ ነበረ። እንግዲህ የሌላ መልኩ ደግሞ በዚህ እያስተዋወቅኩ ይገኛለሁ ማለት ነው። ይህ መጽሐፍ ምን ይጠቅማል? ከዚህ መጽሐፍ ምንድን ነው የምታገኙ ከተባለ ወደ ተፈጥሯችን እንመለሳለን ማለት ነው። ያነበቡ ሰዎች ምስክር መስጠት ይችላሉ። ወደ ተፈጥሮ እንመለሳለን። ሙሉ ሆኑ ለማደግ ይጠቅመናል። ትውልዱ ሙሉ ሆኑ አላደገም። አሁን እንደምትመለከቱ ከህፃናት ጀምሮ እስከ አረጋይ ድረስ አሁን በዚህ ዘመን ያለን ሰዎች በጣም አሳሳቢ ሰዎች ላይ ነን እና አኗኗራችን ሁሉ ነገራችን አሳሳቢ ስለሆነ ሙሉ ሆኖ ለማደግ ይጠቅማል። ቅዱሳንና ርኩሳን መናፍስት ለመለየት ይጠቅማል። ሰው ርኩሳን መናፍስትና ቅዱሳን መናፍስት ሳይለይ በዚህ ዓለም ላይ መኖር አይችልም። ምንድነው ሁለቱም የሚሰሩ? ከሁለቱም ጋር እንዴት ነው የምንኖረው የሚለው ይህ መጽሐፍ ያስረዳቸዋል። ማህበራዊ ተቋማትን ለማሳደግ ይጠቅማል። ማህበራዊ ተቋማት የሚባሉ እንደ ቤተሰብ፣ መንግስት፣ ትምህርት ቤቶች፣ እምነት ተቋማት፣ እነዚህ ተቋማት ናቸው። እነዚህም በትክክል ለማሳደግ ዓላማቸውን በትክክል እንዲወጡ ያደርጋቸዋል። የእግዚአብሔርና የሰይጣን መንግስት ለመለየትም የትኛው የእግዚአብሔር ሐሳብ ነው የትኛው የሰይጣን ሐሳብ ነው የሚለውን ለመለየት ይጠቅማቸዋል። ማንም ሳይነግረን መጽሐፉን ብቻ በማንበብ ምን እንደሆነ አንድ ነገር ሲከሰት ለምን እንደሆነ በትክክል መረዳት ይቻላል። እንዲሁም የመጨረሻ ዘመን መገለጫዎቹ ምንድን ናቸው? የመጨረሻ ዘመን መሆን እንግዲህ መጨረሻ ዘመን ላይ ያለነው መገለጫዎቹ ምን እንደሆኑ የሚነግረን መጽሐፍ ነው። በዚህ ዘመን ያሉ ቴክኖሎጂዎች በአግባቡ ለመጠቀም ነው። ሰው የመጣውን ቴክኖሎጂ እንዴት ነው የሚጠቀመው? አርቲፊሻል ኢንተለጀንስ እንዴት ነው የሚጠቀመው? ኮምፒውተር በአጠቃላይ እንዴት ነው የምንጠቀመው? ሞባይል ስልክ፣ እነዚህ ስልኮች፣ ተንቀሳቃሽ ስልኮች እንዴት ነው የምንጠቀመው? በትክክል እየተጠቀምን ይገኛል? ተጠቅመንበታል ደግሞ ጠፍተንበታል የሚለውን እንድንረዳ ያደርገናል። ዘመኑን ለማወቅ ደግሞ እንዲሁም ለመመርመር ይጠቅማል። አንድ ነገር ሲመጣ ለምን እንደመጣ፣ ምን እንደመጣ፣ መቼ እንደመጣ
ከዛ ወዴት እንደሚያመራን ደግሞ ከዚህ መጽሐፍ የምትረዱ ይሆናል። እንዲሁም በስጋማ በነፍስ እንዲሁም በመንፈስማ በዓለማዊ ኑሮ ውጤታማ ለመሆን ይጠቅማል። እኛ በዚህ ዘመን ያለው ወጣቱ ወይ ደግሞ ማንኛውም ሰው በስጋ ተርፎ ውጤታማ ነው፣ በመንፈስ ውጤታማ ነው፣ በስጋ መንፈስ ውጤታማ ነው ወይ ደግሞ በነፍስ ውጤታማ እንደሆነ የሚያስረዳ መጽሐፍ ነው። እንግዲህ በሌላ መልኩ ደግሞ በመጨረሻ በኢትዮጵያ ውስጥ እንዴት እንኖራለን? ኢትዮጵያ የአንድ ህዝብ ወይ ደግሞ የአንድ ቋንቋ ተናጋሪ ብቻ አይደለችም። እንዴት ነው የምንኖረው? ይሄ ሁሉ መልክ ኢትዮጵያ መልክ እንግዲህ ነብርጅን እንጉርጉረቱ ኢትዮጵያ መልኩን አይለውጥም ተብሏል። ያንን መልክ ይዘ እንዴት ነው የምንቆየው የሚለውን ጭምር የሚያስረዳ መጽሐፍ ነው። እንግዲህ ኢትዮጵያና ህዝቡ እንዲሁም ደግሞ ሃይማኖታን የሚወዱ ሰዎች ይህንን መጽሐፍ በመግዛት እንዲሁም ደግሞ መግዛት ለማይችሉ ሰዎች ደግሞ በመጋራት ወይ ደግሞ በመግዛት በስጦታ መልክ በመስጠት በተለይ ለሰንበት ትምህርት ቤት ወጣቶች፣ ለትምህርት ቤቶች አንደኛ ደረጃ፣ ሁለተኛ ደረጃ እንዲሁም ደግሞ ኮሌጅ እና ዩኒቨርሲቲ ላይ ለሚማሩ ወጣቶች በተለየ ሱስ ለተያዙ በተለየ አሁን የጠቀስናቸው ችግሮች ውስጥ ላሉ ሰዎች ብንሰጥ እነዚህን ትውልዶች መታደግ እንችላለን። ሰው ሲራብ ምግብ መስጠት ብቻ አይደለም። አእምሮ ሲራቆት ደግሞ የእውቀት ረሃብ ሲመጣ ደግሞ እውቀትን በመለገስ ይህንን ትውልድ መታደግ ያስፈልጋል። በሆሴ በትንቢቱ ምንድን ነው ያለው? ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ስለሚል እውቀት ከማጣቱ የተነሳ ትውልዳችን ጠፍቷል። ቆመን መመልከት ሳይሆን ስለነሱ በማውራት ብቻ ሳይሆን ምን ነበር ምንድን ነው ማድረግ ያለብን ጭምር የሚያካትት ነው። ከረጅም ጊዜ በፊት ጀምሮ የተጠና ጥናት አባቶችን በመጽሐፍ መልክ ይምጣ ስላሉ የታተመ መጽሐፍ ነው። አይታችሁ የፈለጋችሁትን ሀሳብ መስጠት ትችላላችሁ። ስለዚህ ለሌሎች በመጋራት በራሳችሁን በመግዛት ለሌሎችም ደግሞ መግዛት ለማይችሉ ሰዎች በመግዛት ማተመውን በመቻል ይህ መጽሐፍ በነፃ ትውልድ ጋር እንዲደርስ እንድታግዙ ጥሪን አቀርባለሁ። እንዲሁም ለባለትዳሮች ትዳር በአሁኑ ጊዜ ተናጋ ነው። ባለትዳሮች ምንድን ነው ማድረግ ያለባቸው? ወደ ትዳር ያልገቡ ሰዎች ደግሞ እንዴት ነው ወደ ትዳር መግባት የሚችሉ? አይደለም በመንፈሳዊ ደረጃ በመንግስት ደረጃ አሳሳቢ ሆኖ ማንኛውም ሰው ወደ ትዳር ሳይገባ ጥናት ስልጠና መውሰድ እንዳለበት ማሳሰቢያ ተሰጥቷል። ስለዚህ ይህን መጽሐፍ በማንበብ ሁለቱን መጽሐፍ በማንበብ ሶስተኛውን ማቅረብ አልቻልኩም ታተመ ደግሞ ሙሉ ህዝብ ጋር ስለደረሰ ነው። የወጣቶች ንስሐ ሕይወት የሚል በኦሮምኛ የታተመ ግን ይሄኛው ብቻ በቂ ነው። ብዙ ትውልድ መታደግ እንችላለን። ቀጣዩን መጽሐፍ ለማሳተም በተለይ እየሆነ ያለውን በዝርዝር ለማቅረብ የሚቀጥለው መጽሐፍ መታተም ስላለበት ይህን መጽሐፍ ህዝብ ጋር በማድረስ እንድትተባበሩ ትውልድ እንድንታደግ ሁላችን ድርሻችን እንድንወጣ ነው። እንዲሁም ደግሞ ማረሚያ ቤት ላሉ ሰዎች መግዛት ለማይችሉ ሰው የማይችሉ ናቸው። ለነሱ በማድረስ ትውልድ እንድንታደግ ከተለያዩ ስህተቶች ቅድም ከጠቀስኳቸውና እናንተ ከምታውቋቸው ችግሮች በሙሉ ትውልድ መታደግ እንችላለን። ትውልዱ እንዲህ የሆነው እኛ ስላልሰራ ነው። ስለዚህ በመግዛትና እንዲሁም ደግሞ ማሳተሙ በመቻል ትውልድ ጋር በነፃ ማድረስ እንችላለን። ይህ እንድታደርጉ መንፈሳዊ ጥሪን አቀርባለሁ። ይህንን ባናደርግ ግን ትውልዱ በሚመጣ ትውልድ ልጆቻችን የሚመጣው የዛሬ 10 ወይ ደግሞ 20 ወይ ደግሞ 50 ዓመት ምን አይነት ትውልድ እንደሚፈጠር ከወዲሁ ማወቅ እንችላለን። ትውልድ ላይ ከመፍረድ የኛን ድርሻ ተወጥተን ትውልድ እንድንታደግ የሚል የዛሬ ያልዬ የመጣሁት መንፈሳዊ ጥሪ ነው። ይህንን ጥሪ ሁላችን ስራ ላይ በመዋል ድርሻችን እንድንወጣ በእግዚአብሔር ስም ጠይቃለሁ።